አቤት ማለት በል። ሳሚ አይደል? አዎ ሳሚ ነኝ። ዳኒ ነኝ። ሳሚ በጣም ፈልጌ ነበር። የት ያለው? አለሁ። ምን በሰላም ነው? ኧረ በጣም ፈልጌ ያለው ብላህ ዳኒ ግን ዳኒ አላወኩም። ዳኒ ፈልጌ ነው። ሳሚ አላወኩም። አይደለም ያላታገኛለህ ግን እኔ በቃ ፈልጌ ነው በጣም። ቤቶች ጸጊ እንዴት ነሽ? ደህና ነሽ? አማን ነው አለሽልኝ? በሰላም ካሜራማን ይዣለሁ። አለሽልኝ? እንዴት ነሽ? ደህና ነሽ? አማን ነው? አይደብርሽም? ካሜራማን ተቀበል። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁ? ፈጣሪ ይመስገን አለን። ተመልሰን መተናል። የኛ ውድ ፋሚሊዎች እንደምን አላችሁልኝ? የኔ የምወዳችሁ እንቁ ቤተሰቦች እንደምን አላችሁና በሀገር ውስጥም በውጭም ያላችሁ እንግዲህ ዛሬም ከሄርሜላ ቤተሰብ ጋር እንግዲህ ጉዞአችን እየቀጠልን ነው። እውነትን ይዘን እየታገልን ነው። ለቀሪ ዘመናችንን ብቻ ሳይሆን ስለ አገር ልጅ፣ ስለ ጓደኝነት፣ ስለ እህትነት፣ ስለ ወንድምነት ቤተሰቦች ማድረግ ያለብንን በዙሪያችን መክፈል ያለብን ልክ እንከፍላለን እያልን ያው ተነስተናል። እናንተም ደግሞ ከእናንተ ጎን ከሀቅ ጋር ከእውነት ጋር ከስራችሁ ከምትሰሩት ነገር ከጎናችሁ አለን በርቱ የምትሉኝ ውድ ቤተሰቦቼ አመሰግናለሁ ከልብ። እግዚአብሔር ፈጣሪ ያክብርልኝ። ባላችሁበት ሰላሙን ጤናውን ብዝት ያድርግልኝ። እኔ ቤተሰቦች አሁን ዛሬ የመጣሁበት ምክንያት ትላንትና የሄርሜላን ወንድም ከውጭ የመጣውን ማለት ነው። መቼም ቪዲዮን አይታችሁታል። ያላያችሁት ካላችሁ እኔ ቻናል ላይ ገብታችሁ መመልከት ትችላላችሁ። እና ከውጭ የመጣ ወንድሟ እናቷን አሳክሞ እንግዲህ እያያችሁ ነው። ሰሞኑ የእናቱ ጸሎት፣ የእናቱ ዱዓ፣ የእናቱ ያደረገው ነገር ሁሉ ለሱ ይሁንለት። እንደኔ በግሌ ያሰበው ይሳካለት ማለት እችላለሁ። በጣም ብዙ ነገር በጣም ጥሩ ነገር ነው እውነት ያደረገው። ሁላችንም ደግሞ እንደዚህ አይነት ነገር ጸጋው፣ አቅሙ፣ በረከቱን አግኝተን በእናቶቻችን በክፉ አይደለም እንደዚህ ታመው ምናምን ሳይሆን በመልካም ነገር እንድናደርግላቸው ያብቃል። ምክንያቱም ትልቅ ጸጋ ነው ያው ያደረገው ነገርና ያው ሄርሜላና ታማ ያው ከእግዚአብሔር በታች እሱ ነው የደረሰላትና ቤተሰቦች አሁን ነገሩን አስተካክለን እኔ ሀዊ እህቷ ታላቋ ነገሮችን መንገድ አስይዘን ኦልሬዲ ሙሉ ለሙሉ በሚል መንገድ ጥሩ መንገድ ላይ ደርሰናል። በአንድ የሚሆን ነገር አይደለም። እንቁላልን በሂደት ነው ጫጩት የሚሆነው ቤተሰብ እና ስለዚህ አዲስ አበባ ሸኝተነዋል። ትላንትና ሄርሜላ ፈልገዋለች። ከሀዊ ጋር ትንሽ ሄርሜላ አሁንም ምንም ቢሆን ትንሽ ያልተስማሙበት ነገር አለ፣ ያልተግባቡበት ነገር። እሱን ሚስጥሩን የምንነግራችሁ ይሆናል ቤተሰቦች። አሁን ግን ይሄ ጉዳይ ለምንድን ነው ምንድን ነው በአንድ ጊዜ እንዲህ ሊሄድ የቻለበት ምንድን ነው ኬዙ ብላ ማታ በጣም ጓደኛዋ የሀዊ ሚስጥረኛ ጓደኛዋ ጠርታኛለች። ምን እንደሆነ ቤተሰቦች ያው ካሜራማንን ይዤዋለሁ። ግዴታ ነው የደረስኩበትን ነገር ቤተሰቦች ሁላችሁም ያለህበትን የደረስክበትን ነገር እንድታሳውቀን እንፈልጋለን፣ ማየት እንፈልጋለን። ከጎን ነኝ ስለምትሉኝ አመሰግናለሁ። አሁንም እያንዳንዷን ነገር ሁሉም ነገር በካሜራ በተደገፈ መንገድ ነው ማረጋገጥላችሁና ቤተሰቦች ሊደብራት ይችላል አላቅም፣ ግን የጀመርኩት ጉዞ ስላለ ያው ቤተሰቦች እኔ እሱ አይመለከተኝም። ያለው ነገር አብረን እናያለን። ካሜራማኔ ጆሲ ና ተከተለኝ። ቤቶች ጸጊ እንዴት ነሽ? ደህና ነሽ? አማን ነው አለሽልኝ? ሰላም አለሁ። ካሜራማንን ይዣለሁ። አለሽልኝ? እንዴት ነሽ? ደህና ነሽ? አማን ነው? አይደብርሽም? ካሜራማን ተቀበል። እንዴት ነሽ? አለሁልሽ። እንዴት ነሽ? ዛሬ ካሜራ ደቅነህ ምን ላድርግ ቤተሰቦች ያው የግድ የጀመረው ነገር አለ ታውቂያለሽ። ይሄ ነገር ደግሞ ያው ሳይቋጭ ዳንሽ አማን ነው? ሁሉ ሰላም ሁሉ ሰላም ደህና ነህ? አለሁ እናቴ እግዚአብሔር ይመስገን አለን። እንዴት ነሽ? አለኝ እኔ አለኝ። ዛሬ እኮ የፈለኩህ ቢኒ እንደሄደ ሰማሁኝና
ማታም ከአዊ ጋር ረዥም ሰዓት ሳወራ ነበረ። ተገናኛችሁ? በስልክ ማለት ነው። አልረሳችልኝ ይለው ነበር። ማታ ረዥም ሰዓት ስናወራ ነበር እና ያለው ነገር አንዳንድ ነገር ነገረችኝ እና ቢኒ አዲስ አበባ እንደሄደ እንደላካችሁ ሰማሁኝ እና ሀዊ በጣም ብዙ ነገር እየደረሰባት በስልክ አቻዎች አንዳንድ ነገር እየደረሰባት እንደሆነ ታውቃለህ። እና ሳሚ አሁን እሷን ከምጫን እሷ ያለውን ነገር እንደዚህ ብዬ ኔጌቲቭ ነገር ማውራት ስላልፈለግኩኝ ከነበረችበት ስሜት ለማውጣት በጣም ዋጋ ስለከፈልን አሁን ደግሞ ሌላ ኢሹ አንስቼ የአእምሮዋን እንትን ከምላት አንተ ዋነኛ ነገሮችን እያደረግክ ስለሆነ አንተን ለምን አላወራህም ብዬ ነው የጠራሁት። እና በዚህ ዛቻ በዚህ ሁኔታ እሱን መላኩ ብዙ ነገር አለ አይደለ? ከባድ ነው። ልክ ነሽ። ሌላ ነገር ደግሞ አፕን አድርጎ ሌላ ኢሹ ተፈጥሮ እሱን ደግሞ ሌላ ነገር አድርገውት ማለት እህቱ ነች፣ ምንም አታደርገውም። እሷ ሳትሆን አሉ ይሄን ነገር የሚፈልጉ እና በዚህ ሁኔታ እሷ ላይ በዚህ ልክ ዛቻ እየደረሰ ያው ወንድም ነው ምንም ሆነ ምንም ሄደውና እሱ ከውጭ ግን ከይቅርታ ጋር ላቋርጥሽና ማለት ነው እኮ በእውነት እኔ አንዳንዴ ምን አይነት ቤተሰብ ነው እላለሁ ታውቂያለሽ። በጣም ስልሽ የእናት ወልጅ እንጉርጉር ሀዊ እንደምታውቂያት ነች፣ ገራገር ነች። በገንዘብ ብትይ በየትኛው መንገድ ያልከፈለችው ነገር የለም። ይህን የቤተሰቧን ህልውና እንትን ለማለት ማለት ነው ወደ ነበረበት የቤተሰብ ክብሯን ጠላት አለ ወዳጅ አለ በቃ እኔ የቤተሰቤን ህልውና ለመክፈል ብላ ያደረገችው ነገር እኔ በቃ ጀግና ሴት ታውቂያለሽ። እኔ ከጀግና ሴት ጎን መሆን እፈልጋለሁ። ያ ነገሯ ዋጋ እንድከፍላት አድርጎኛል ታውቂያለሽ። ከጎኗ እንደሆነ አድርጎኛል። በአንድ በኩል ደግሞ ወንድሟ ከውጭ መጥቶ ታውቂያለሽ ለእናትዬ የከፈለው እንትን በጣም ከባድ ነው ስልሽ ለእናት ከዚህም በላይ ይከፈላል። ምን ልጅ ፈልጌ ነው ኤርሜላን ደግሞ ስናይ የሆነ ተቃራኒ ነች ታውቂያለሽ። ምንድን ነው የሚባለው አንዳንዴ ከባድ ነው ዋጋ አስከፍላቸዋለች እና ይሄ ነው የእሷ ሞኝነት የእሷ ልጅነት እነሱ በጣም ዋጋ እያስከፈላቸው ስለሆነ አሁን በዚህ ዛቻ በዚህ እንደዚህ ተይ አቁሚ ምናምን የሚባሉ ዛቻዎች እየደረሱብኝ ነው ያለች ነው አሁን እና በዚህ ዛቻ አሁን እህትዬው ጋር ሄዳ የሆነ ነገር ታደርገዋለች እያልኩኝ ሳይሆን እነሱን የሚፈልጉ የእነሱን ውድቀት የእነሱን መበታተን ያንን ግንኙነት ብቻው ሚስጥር ነው ስነግርሽ አዊ ያጣቅምና በጣም ስትጨናነቅ አብሽር ችግር የለም ሰው አለ ምናምን ብሎ ነው ቀለል ያደርግላል። እንዳትጨናነቅ ለምን ሌላም ጥርጣሬውን ከሰዎች ጋር ሄደው ቢባል አዊም አትረጋጋም እና ነፃ እንድትሆን አረ ችግር የለም ብሎ ነው ሄደው። ለማንኛውም ነው ያው እህቱን እኮ አይደለም ዞሮ የፈራው ግን ኤርሜላን ዙሪያዋ የሚከታተሏትና ሰዎች ለአብርሃም ያለቀልቁ ከአብርሃም ጋር እንድትሆን ዋጋ እየከፈሉ ያሉ ሰዎች ስላሉ ችግር እንዳይፈጠር ነው። የኔ ጓደኛ አንድ ሄዷል፣ ኢሳያስ ሄዷል። የእሱን ጓደኛ ብሩክም አብሮት ነው ሄደው አብሮ አደጉ ከውጭ እንደመጣ እንግዲህ አብሯኝ እንግዲህ ካሜራ ላይ ግባ ቤተሰብ ያው ጓደኛው ስራችን ሲል ነበርና አብሮት ሄዷል። የኔም ጓደኛ ብሎ አብራቸው ሆን ብዬው ሄደዋል። ያው የሁሉ ማጀብ የሁሉ ነገር እኮ ለእቱን ሳይሆን አይታመንም። በተለይ አሁን ቅስሟ እየተሰበረ ነው። ገብቶሻል? ቡዜ ተብዬ እያፈረች ነው ሐሳቧ የሆነ በቃ ሄደችበት መንገድ እያደረገች ያለችው ነገር የሚያሳፍር እንደሆነ አሁን እየገባት ነው። ቡዜ በተለይ ማለት ነው አሳፋሪ ድርጊት እንደማይሳካላት አንዳንዴ ከሆነ ሰው ምንድነው የሚባለው የሆነ አባባል አለ ምንድነው ሰርዶ እኔ ከሞትኩኝ ሰርዶ አይብቀላያ ምንድነው እኔ እንደዚህ ኮንኩኝ። አሁን ቡዜ ምንድነው ሂደቷ እንዳልተሳካለ ታውቃለች። ገብቶሻል? በቃ ከሄርሜላ ጋር ለማድረግ ሩታን ህይወቷን ለመበታተን ምናምን ገብቶሻል? ከዛ ደነገጠች። የሄርሜላን ቤተሰብ ለሩታን የሚያስበው እንግዲህ ያው ወደዚህ እያየን ያለው ነገር ሁሉም ሩታ ለመታደግ ነው። አብርሃም ወደ ቤቱ ለመመለስ ነው። ገብቶሻል? ለሄርሜላ የደገፈ የለም። ይሄን ነገር ማረጓ ደግሞ ሽፍ አርጓታል። እኔ ሽፍ ታውቂያለሽ፣ በቃ ዋጋ ነው ያስከፈላት። አሁን ዋጋ ነው ጸግ ገብቶኛል። አይ እንትኑ ካፓት ላይ ገባ ይችላል። ቆይ እና ጸግ ከባድ ነው። በተለይ የቡዜ ድርጊት እኔ ስታፈር ቡዜ በተለይ ኦዲየንስም እየፈለገ ነው። በጣም ስታፈር እኮ
አንዳንዴ ይዋከም እንጂ ክፉ የሰራ በኋላ ተሸማቆ ቤት መግባቱ አይቀርም። እና አንድ ደግሞ የፈራሁት ነገር አለ ታውቂያለሽ? መብራት መጣ መሰለኝ። አንድ የፈራሁት ነገር አለ። ምንድነው? ትናንትና ለሀዊ ደብዳቤ መጥቶላታል ቤተልሔም ማለት ነው። እና እኔ አልነበርኩም እንዳጋጣሚ ካሜራማኔ ከነሱ ጋር ነበርና ልታሳየኝ ፍቃደኛ አይደለችም። ቀደዋለች ሁላ ነው የተባልኩትና ያንን ነገር ምንድነው ማን ነው ምንድነው የሚለው ነገር እስቲ ባይሆን ነገ ከነገ ወዲያ እግዚአብሔር የዛ ሲበለንና ምናልባት አብረን ሆነን አሁን እስቲ ብናወራ ደስ ይለኛል። ያው እንትን ነች ታውቂያለሽ ብቻዬን ልጋፈጥ የሚለው ነገር ስላለ እንደዚህ ነገር ነው። እኔ እንደዚህ የተረዳሁት ነገር አለ ትናንትና ሳወራት። እሺ በተለይ አሁን ቃል የለኝም። ምክንያቱም አንዳንዴ በተለይ በአሁን ባለንበት ዘመን እውነት ለመናገር ኦዲየንሶች እውነት እኔ ጸጋን በእናንተ ፊት እኔ ዛሬ ማመስገን እፈልጋለሁ። ምክንያቱም በዚህ ዘመን ላይ እያየን ነው አይደለም ለጓደኛ ቤተሰብ ይቅርና እንግዲህ ወንድምና እህት አው ግልጽ ነው የተጨካከልንበት ያለንበት ዘመን ነው። ጥፎ ጊዜ ነው አይደል? በጣም በዚህ ልክ እየተጨነቅሽ የደረሱበትን ቦታ ምንድነው እያልሽ ግድ ነው አይደል? ጓደኛ አይደለች እንዴ? እሷ ጓደኛ እሷ ፋሚሊ ማለት የኔም ፋሚሊ ነውና ያለው ነገር ትንሽ እንትን ስላለኝ ነው። ገና ከውጪ እንደመጣ ልጁ የሆነ ነገር አፕ እንዳደርግበት እና ሌላ ጭንቀት ውስጥ እንዳይገባሽ ነው። አሁን ትንሽ አሳረፍከኝ አብሮት ሰው መኖሩ ከምንም በላይ። ኧረ እንዴ አሁን ነግሬሻለሁ። ኢሳያስ አለ ራሱ ጓደኛ ያለ ምናምን አብረን ነው የሄዱት። ምክንያቱም እኔ ኤርሜላ የገዛ ወንድሟ ስጋዋ ላይ ነው ምንም እንኳን ታረጋግጥ እንዴ እሷ ምን እኔ እንጃ በወንድሟ ላይ ትጨክናለች። እንደዚህ ነገር አላስብም። ግን ያለው ነገር በትክክለኛ መንገድ እስኪፈታ ድረስ አዋቂ ሰው ገብቶ መንገዱን ቦታ እስኪያገኝ ድረስ ግን ከሷ ጀርባ መቼም ያፈቀረ ሴት ከባድ እኮ ጸጋ እውነት ሴት የላከው ምንድን ይባላል ሞት አይፈራምና ስለዚህ ቤተሰቦች ያው ለወንድሟ ምን እንደዛ ማለት ቢከብደኝም ግን ያው እኔ ከባድ ነው እና ብቻ ጸጋ እውነት አመሰግናለሁ። ጎናችን ስለሆንሽ ያለውን ነገር እያጣራሽ በሐሳብ በጓደኝነት ስሜትሽንም ችግር የለም ነገሮች በሙሉ ይስተካከሉ እንጂ ችግር የለም። ሳሚ በደረቁ አደረኩክ ወይስ ቡና እየተፈላ ነው ብያለሁ እኔ ልልሽ ነበር። ቡና ነው ወይስ ውሃ ይልክ ቡና ይምጣ ሁለቱንም እፈልጋለሁ። በቃ እየተፈላ ግን ቀድሞ ግን ዋልጠጣሽ ዋልጠጣ ቀዝቀዝ ትላለህ። እሺ እናቴ እና ቤተሰቦች እንግዲህ ያው ጸጊ ያው እንደምታዩት ነው። እውነት በጣም መልካም ልጅ ነች። ገብታ እኛ ጋር እንግዲህ ዋጋ እየከፈለች ነው ታውቃላችሁ። እውነት አንዳንዴ የጓደኛው እውነት እኔ በነገራችን ላይ እኔ ያው ላዊ የምከፍለው ዋጋ ምንድነው ሂደቷ እኔ ቤት ስትጀምር የመጣችበት እኔ ለማጣራት ስለኔ ማወቅ መጀመሪያ የነበሩ ነገሮች ስለነበሩ እኔን ለማወቅ የጣረችበት መንገድና እኔን ካወቀሽ በኋላ እኔም ደግሞ እሷን ካወቅኩኝ በኋላ የከፈልኩላት ዋጋ ያው ከመልካም ልትሆንሽ ጸግዬ እና ቤተሰቦች ጸግዬ አመሰግናለሁ። እና በዛ ልክ ነው እኔም ዋጋ ልከፍልላት የቻልኩትና ጸጊም እኔም እጄ አለበት። የጓደኛዬ ስቃይ ነው ድካሟ ነው ብለሽ ከጎናችን ስለሆንሽ ጸጊዬ እናመሰግናለን። ምናልባት ሀሳብሽን ከጨረሽ ካሜራማኔን በቃ በሰላም ቢኒም ጥሩ ነገር ይዞልን ይምጣ። ዋና ጸሎት ሁሉም በየቤታቸው ጸሎት ነው ማለት እንፈልጋለን። የጸለይን ጥሩ ነገር ይዞ እንዲመጣ ነገሮች መስመር እንዲይዙ እንደተናሽና እንደታላቅ አውርበት አሁንም ሰላማቸውን ጤናቸውን ፈጣሪ እንዲያበዛላቸው ትላንት ሄደሻል አይደል? ጠይቃቻቸዋል አንግራኛለች እና ቤተሰቦች እስቲ እንግዲህ ይህን ይመስላል ያለው ነገርና ሁላችሁንም ከጎናችሁ ስለሆናችሁ እንወዳችኋለን። ጸጊ አበረታቱልኝ። ከኔ ጎን ነው ያለችውና መልካም ሴት ነች። ከመልካምነት ጎን መሆናችን ያው ኢትዮጵያዊነታችንን ወንድምነታችንን እህትነታችንን አብሮነታችንን ነው የሚያሳየው። ኢትዮጵያዊነት ማለት በራሱና ይሄ መልካም ነገር ነው የያዝነው ቤተሰቦች። ስለዚህ ጸጊን
ደግፉልኝ። እኔ ብቻ አይደለሁ አለሁልሽ ምላት፣ እሷም ለእናንተ አለሁላችሁ ከጎናችሁ ነኝ እያለች እኛም ደግሞ አለንልሽ ልንላት ይገባል። እኛ ደግሞ አለንልሽ ልንላት የሚገባው እኔ ደግሞ ያላችሁ እናንተ ስለሆናችሁ እናንተም ደግሞ ጸግዬን እንድታበርታቱልኝ ነው የምፈልገው። ቡናዬን ልጠጣና ጸግዬ አልምርሽም፣ ውሃ ጠጥቻለሁ። እናት ችግር የለም ቡና ደርሷል። ያው ቡና እንጠጣ። ግን እኔም ብሄድ አሪፍ ነው። ቡናው ቶሎ ከደረሰ ቡናውን ቅጂውና ጸግዬ ሄሎ። አቤት አቤት። ማን ልበል? ሳሚ አይደል? አዎ ሳሚ ነኝ። ዳኒ ነኝ። ሳሚ በጣም ፈልጌ ነበር። የት ነው ያለው? አለው። ምን በሰላም ነው? አረ በጣም ፈልጌ ያለው ብለህ ዳኒ ግን ዳኒ አላወኩም። ዳኒ ፈልጌ ነው ሳሚ አላወኩም። አይደለም ያላታገኝ ካለ ግን እኔ በቃ ፈልጌ ነው በጣም በፍጥነት እዚህ ፖሊስ ጣቢያ። እሺ መሽ መጣሁ። ቆይ ጸግዬ ካሜራማን አንዴ ዝቅ አድርገው አይደለም ጸግዬ